ተመስረቱ፣ ጽኑ፣ ቁሙ። ከኔ ምን ይጠበቃል? በዚህ እውነት ላይ መመስረት፣ ግራውንድድ መሆን፣ ሴትልድ መሆን። ቀጥሎስ መቆም፣ ታግሶ መኖር። መንፈሳዊነት የጥቂት ደቂቃ ልምምድ አይደለም፣ መኖር ነው። ማንም ሰው ለአንድ ሳምንት ሊግል ይችላል። የሮጠ ሁሉ ዘሎ ጣራ ይነካል። ነክቶ መቆየት ነው መንፈሳዊነት። ያለውን ነገር ተቋቁሞ የሚጎትትህን የሚስብህን በሰማው በዚህ እውነት ውስጥ መኖር ነው መንፈሳዊ። በጣም ዋጋ አስከፋይ ጉዳይ መመስረት ነው። ጉልበትህን የሚጨርሰው መሰረት ነው። የማይታየው ፓርትህ ነው አቅምህን የሚጨርሰው። ዘመንን ኮንሱም የሚያደርገው የሚበላው መመስረት ነው። ስንት ነገር አለ ሰው ውስጥ፣ እሱን ለመግደል መሰረት የማይታየው የህይወት ክፍላችን ነው። ሰው ሳያመሰግናችሁ ጸልዩ። ጎሽ ሳትባሉ ብቻችሁን ከእግዚአብሔር ቃል ጋር ጊዜ ወሰዱ። እያነበብክ ነው ሳትባል፣ የጸሎት ሰው ነው ሳትሉኝ እግዚአብሔር የሚመልስልህ ፕሮሞት አድርጎህ አይደለም፣ አቁሞህ። ህመሙ ህመም አይደለም። መጨረሻው ከገባህ ግን ከዚያ በላይ ባለውለታ የሚሆን ቀን የለም። ክብር ለኢየሱስ ይሁን። ጮክ በሉና ብቻውን ያዳነኝ በሉ እስቲ። አለብና ሰው እኮ አለበት ይቸገራል። በጣም ስንጸልይ ያዋጣን ይመስለናል አይደል? በጣም ምንም ጥያቄ የለውም። ጸሎት ግን ልናግዘው አይደለም፣ በልቡ ያለው ልናውቅ ነው የምንጸልይ። እየረዳ ነው አይደለም። እኔ ስጸልይ እግዚአብሔር አቅም አይጨመርለትም። በልብ ምን አለ እያልኩት ነው። ሳቅ የበለጠ በእኔ እንዲሰራ እድል አገኛለሁ። አናዋጣም ልላችሁ ነው። ክብር ለኢየሱስ ይሁን። እና ዋናውንም ስራ ሲሰራ በዚህ መንገድ ነው ያዳነናልና ጳውሎስ። ግን ታዲያ ከኛ ምን ይጠበቃል ሊሉት ይችላሉ። እንግዲህ በአይን አልተያዩም፣ ግን ጉባኤው የክርስቶስ ደቀ መዛሙርት ቤተክርስቲያኒቱ ልጠይቅን ትችላለች። እሺ ኢየሱስ ብቻውን አዳነን፣ ታረቅን። ቀጥሎስ ቁጥር 23 እነሱ ባይጠይቁ እኛ እንደምንጠይቀው ቆን ይጻፍ። የማዳኑ ስራ አለቀ። ታዲያ እንዴት ልሁን ስትል ቁጥር 23 የጳውሎስ ደብዳቤ ቆሎሴስ። ይህም በአንድ ቁጥር ውስጥ ይዩት። ተመስርታችሁ 1 ተደላድላችሁ 2 ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ የሚለው ቁሙ ነው የሚለው አዲስ መደበኛ ትርጉም ላይ። ተመስረቱ፣ ጽኑ፣ ቁሙ። ከኔ ምን ይጠበቃል? በዚህ እውነት ላይ መመስረት፣ ግራውንድድ መሆን፣ ሴትልድ መሆን። ቀጥሎስ መቆም። ተመስረቱ ይልና ቀጥሎ ጽኑ ይላል። ፐርሰቨራንስ፣ ታግሶ መኖር። መንፈሳዊነት እሱ አይደል? መንፈሳዊነት የጥቂት ደቂቃ ልምምድ አይደለም፣ መኖር ነው። ኮንሲስተንሲ ብዙ ጊዜ አነሳዋለሁ እኔ። ረጅም ጊዜ መኖር። ማንም ሰው ለአንድ ሳምንት ሊግል ይችላል። የሆነ ነገር ቢሰራለት እኮ ሰው ሳምንት ሙሉ ጾም ጸሎት ሊያውጅ ይችላል። ኑን ጸልይ ከጌታ ጋር ኑን ብሎ፣ ከዛስ ቀዝቀዝ ይላል። መንፈሳዊነት እዚህ ውስጥ መኖር። የሮጠ ሁሉ ዘሎ ጣራ ይነካል። ነክቶ መቆየት ነው መንፈሳዊነት። ያለውን ነገር ተቋቁሞ የሚጎትትህን የሚስብህን በሰማው በዚህ እውነት ውስጥ መኖር ነው መንፈሳዊነት። ምን እናርግ ሲሉት ይሄንን እውነት ነግሬያችኋለሁ። በዚህ እውነት ላይ ተመስረቱ። በጣም ዋጋ አስከፋይ ጉዳይ መመስረት ነው። እልህ አስጨራሽ ጉዳይ መሰረት ነው። ኢንቨስትመንት ጉልበትህን የሚጨርሰው መሰረት ነው። የማይታየው ፓርትህ ነው አቅምህን የሚጨርሰው። ዘመንን ኮንሱም የሚያደርገው የሚበላው መመስረት ነው። ጳውሎስ አንድን ሰው ለማብቃት እንጋደላለን አለ። ፋይት አደርጋለሁ አለ ከሰውየው ጋር። ከግለሰቡ ጋር ሪንግ ውስጥ ገብቶ እኮ አይጋጠምም። ቶት ዲዛይር፣ ስንት ነገር አለ ሰው ውስጥ። እሱን ለመግደል ትግሉ እሱ ነው አለ። መሰረት የማይታየው የህይወት ክፍላችን ነው። ማንም የማያደንቃችሁ ቦታ መሰረት ነው። አይታይም። ለሚያምረው ቤት እድሜ ለመጽናቱና ለመኖሩ ምክንያት ግን የማይታየው ፓርት ሰው ሳያመሰግናችሁ ጸልዩ ውስጥ። ኦፍ ኮርስ እንደዚህ አይነት ሰዎች ናችሁ ላስታውሳችሁ ብዬ ነው። በእውነት ጎሽ ሳትባሉ ብቻችሁን ከእግዚአብሔር ቃል ጋር ጊዜ ወሰዱ። እያነበብክ ነው ሳትባል፣ የጸሎት ሰው ነው ሳትሉኝ፣ ለብቻዬ ሪተርኑ መጽናት ነው የሚሆነው። እግዚአብሔር የሚመልስልህ ፕሮሞት አድርጎህ አይደለም፣ አቁሞህ ነው። እዚህ ውስጥ በጣም ብዙ ኮንትራክተሮች ትኖራላችሁ አላችሁም። እማቃችሁ እኔ ብዙ አልተማርኩም፣ ትንሽ ነው የማውቀው በዚህ ጉዳይ። የሚገለው ሰውን የሚገለው እኮ ከመሬት መውጣትና ጨርሶ ፊኒሽንግ ነው የሚገለው። ከመሬት መውጣት እኮ ደም የለውም ነው የሚያስብልህ፣ ሙልጭ ነው የሚያረግህ። ግን ዋጋህን ተምነህ ነው እወጣለሁ። ሰብስትራክቸር ነው የሚጎዳ። እማትጸጸትበትም ድካምህ ባይዘው እሱ ነው። በህይወታችሁ ዞር ስትሉ እማትጸጸቱበት ጉዳይ እናንተና እግዚአብሔር ለብቻችሁ ተገናኝታችሁ የተሰራ። እኔ እማልጸጸትበት ህይወት ይሱ ከማንም
ሰው ጋር ሳልገናኝ እግዚአብሔር ብቻውን እያሰቃየኝ ያኖረኝ ዘመን። ምክንያቱም የሆነ ሰው እያለ አብሮኝ ከሱ እሱና የመገንጠል ስራ የሚሰራው ሲያፈርስ ሲያምህ ተንደህ በዚህ በኩል ቡድስ ብለህ ትመጣለህ። ዲፎርምድ ትመስላለህ። ዲዛይኑ እሱ እጅ ላይ ነው። ህመሙ ህመም አይደለም። መጨረሻው ከገባህ ግን ከዚያ በላይ ባለውለታ የሚሆን ቀን የለም። ጳውሎስ እየፈተናቸው ነው። ቻሌንጂንግ ነው። ተመስረታችሁ ብዙ ኮስት ያደርግሃል። እድሜህን፣ ጊዜህን፣ ጉልበትህን፣ ሲዝንህን ነው የሚወስደው። እግዚአብሔር ደግሞ የሚፈልገው ምርጡን ጊዜህን ነው። ሲወስድብህ ባይዘወይ ደብቆህ ነው የሚወስድብህ። ብቻውን ነው የሚወስደው ያንተን። አንዴ ቆይቷል ተናግሬያለሁ። ዮሐንስ 2 ላይ ኢየሱስ ሰርግ የመጣ ቀን ትዝ ይላችኋል። የሙሽራ ስም ሳይጠቀስ አለቀ ሰርጉ ብቻውን ገብቶበት። አንተ ሰርግህ ቀን ስምህ ሳይጠቀስ ያልቅ ኢየሱስ መጣ ተብሎ ተጀመረ እና ሰርጉ ማይጋቡ ሰው እንደተጋባ ነው የምናውቀው። ባይዘው ወሰደው። ዋናውን ነገርህን ነው የሚወስደው። ድብቅ ነው የሚያረግህ። ያጠፋል። እኩል ጎን ለጎን አትታዩም። እሱ ከመጣ ትደበቃለህ። ልደበቅ ብለህ ጸልይ አይደለም፣ አትችለውም። ክበርብኝ ማለት አይጠበቅብህም። እሱ ከመጣ አያስፈቅድህም። ይከብራል። እንዴት እንደሚከብር ያውቀዋል። ይታይ እንጂ ይደብቃል። ይታይ እንጂ እሱ በእኔ ህይወት ለመታየት ፈልጎ መጥቶ ቢገለንስ ያዋጣናል። ደብቆን አይደለም፣ ቢገለን ህይወት ከፍለን ከከበረ የሚያመኝ እኮ ነው። አንዳንዴ እዚህ መጽሐፍ ቅዱስ እንትን ላይ እኮ የሚያመኝ እኮ ሰዎቹ ያሙኛል እንትን መረዳታቸው። በመስዋዕታችሁ ላይ የመጠጥ ቁርባን ሆኜ ልፈስ ነው ይላል። ልሞት ነው እኮ ነው በቀላሉ። ሞትን በዚህ በኩል በዚህ በኩል በዚህ በኩል በዚህ በኩል ነው የሚያዩት። ልሞት ነው በስተት አይሉም። መሄዴ ነው ይላል አንድ ቦታ። ሌላ ጋር መስዋዕታችሁ ሙሉ እንዲሆን መጠጥ ቁርባን ያስፈልገዋል። መስዋዕት ሙሉ እንዲሆን እፈሳለሁ ላዩ ላይ እና መስዋዕታችሁ ሙሉ ይሆናል። እኔ ተሰውቼበት ካዋጣ ይሉታል። እንካ ሲሉት አምጣ። ህይወት ይወስዳል። ታውቃለህ፣ ስንመሰረት የሚጠይቀን ነገር ከባድ ነው። አንድም ቀን ግን እንደነገርኳችሁ አትጸጸቱ፣ ታመሰግኑታላችሁ። ምልክት ይተዋል ላያችሁ ላይ። እሱ ነው የሚሰራው። አይ ሰው እንደዚህ አይቶት ሱፐር ስትራክቸሩን እንደዚህ እያየው የእግዚአብሔር ስራ ነው ይላል። እጁ ያስታውቃል። ኮርነር ስቶኑን የት ጋር እንደሚያስቀምጠው ያውቃል። ዲዛይኑን የት እንደሚያደርገው ያውቃል። ጳውሎስ እንደዚህ አላቸው፣ ይሄንን የሚያክል ትምህርተ ክርስቶስ ላያችሁ ላይ ዘርግፌ አሜን በላችሁ እንዳትሄዱ አላቸው። ምን እናርግ? ተመስረቱ። ይህም የሚሆነው ይህ ከእናንተ ጋር የሚቆየው ተመስረቱበት። ቀጥሎስ ተደላደሉበት። አንድ ቃል ይጠቀማል ይህ ሰውዬ። ሮሜ ምዕራፍ 1 ቁጥር 16 ላይ ነው በወንጌል አላፍርም ያለው። በምንም ነገር ያፍራል። ራሱ ነው ያለው፣ እኔ አይደለሁም። እያፈርኩ ይላል። ስለ ራሱ ሊያወራ ሲል እያፈርኩ ደካማ እንደምትሸከመው አውቄ እንደው እያፈርኩ አወራለሁ ይላል። ያፍራል በራሱ። እንደው ማውራት የለብኝም ነበር እንደው እናንተ እንደዚህ አይነት ነገር መስማት ስለምትወዱ እንጂ ይላል። ስለ ጌታ ሲናገር ቀና ይላል። በወንጌል አላፍርም። ክብር ለኢየሱስ ይሁን። ተደላድሎበታል። መኖሪያው ነው። ምንም ውስጥ ከገባ በዚህ ምክንያት ይገባል። ሳያፍር ኮርት ፊት ቆሞ ቀና ብሎ የሚያወራው እውነቱ የሱ ልክ መሆን ሳይሆን ክርስቶስ ነው። ሳይሳሳት ነው የታሰረው። ልክ ነኝ ነፃ አውጡኝ አይልም። ተገልጦልኛል አየሁት ይላል። ተደላድሏል። በዚህ ወንጌል በክርስቶስ ኢየሱስ ማንነት ላይ ጳውሎስ ተመስርቷል። ተደላድሏል። ተመስረቱ፣ ተደላደሉ፣ ሴትል አድርጉ። በክርስቶስ ማንነት ላይ ሄያጅ አትሁኑ። ከክርስቶስ ቀጥሎ የሆነ ቦታ የምትሄዱ አትምሰሉ። ነዋሪ እንደሆናችሁ ያስታውቅ። ከክርስቶስ ውጭ የለውም ተባሉ። ሴትል ማድረግ ማለት ቋሚ ነዋሪ መሆን ማለት ነው። ፐርማነንት ነው፣ አትቀይርም። ጳውሎስ ተመስረቱ ብቻ አይደለም የሚለው ቆዩ። እና ሰው ሲያያችሁ አይ ሌላ ሐሳብ አይቀይርም ይበላችሁ። ክርስቶስ መክረሚያችሁ ይሁን። በጌታ ጀምራችሁ በሙሴ እንዳትሄዱ፣ በአብርሃም እንዳትሞክሩት፣ ቴክኒካል እንዳትሆኑ፣ ስፒሪቹዋሉ ክርስቶስ ላይ ተደላደሉ። ጳውሎስን ስጠራው ባይዘወይ ሳያወራ ምን እንደሚያወራ ታውቃለህ። ሳትመጡ ምን እንደምታወሩ አስታውቁ። ሰው ሳያገኛችሁ ገና ካገኘኸውማ ይበላችሁ። ነዋሪ ነው ሰውየው። የመለወጥ እቅድም ሐሳብም የለውም። ክርስቶስ ላይ ነው የሚጨርሰው። ለቆሎስያስ ቤተ ክርስቲያን ይህን ነው የሚላቸው፣ ተመስረቱ ብሏቸው በጣም ዲጋርጉ። ክርስቶስ ውስጥ ግቡ። በጣም አጥልቃችሁ ቆፍሩ። በክርስቶስ ማንነት ላይ የነገርኳችሁን ሁሉ በጣም ኤክስካቬት አድርጉና ወደ ውስጥ ገብታችሁ ተመስረቱ ብቻ አይደለም የሚላቸው። በክርስቶስ ማንነት ላይ ነው እስካሁን በነገራቸው። በዚህ በክርስቶስ ኢየሱስ ማንነት ነው። አምላክ ነው፣ ፈጣሪ ነው፣ ቀጥሎ የቤተ ክርስቲያን ራስ ነው ምናምን ባላቸው እዚህ ላይ እኮ ነው ተመስረቱ የሚለው። ማንነቱ ላይ እኮ ነው። ከሞት ያስነሳል፣
ምን ጥያቄ አለ? ተአምር ያደርጋል፣ ምን ጥያቄ አለ? አትመሰረትም እሱ ላይ። ሊያስነሳ ይችላል። አቅም አንሶት አይደለም፣ ሲፈልግ ነው የሚያስነሳው። የሞቱትን በሙሉ በጥላሁን አገልግሎት የማስነሳት እቅድ የለውም። ስመለስ አስነሳቸዋለሁ ብሎ ሲመጣ ከመቃብር ሰው ሁሉ ይወጣል። እስከዛስ ላያስነሳ ይችላል። አትመሰረትም እሱ ላይ። ተአምር ሊያረግ ይችላል፣ ላያረግም። አሁን እኔ ኦፍ ኮርስ በተአምር ነው የምኖሩት፣ ግን ብሶ በተአምር ነው የምኖር። ኦፍ ኮርስ እንዴ ምን ጥያቄ አለው? መኖርህ ራሱ ተአምር ነው እንጂ እኔ አሁን ጠዋት ከእንቅልፉ ብድግ ሲል በተአምር የሚነቃ የለም እዚህ ቤት። የዛሬ 10 ዓመት ሊሆን ይችላል አንድ ተአምር ያደረገው። በሱ ነው ያላችሁት። ታማኝ ነው እያለን የምንቀጥለው እኮ የሆነ ቀን እኮ ነው ነካ ያረጋል። 10 ዓመት ያስቀጥልና መሀል ላይ ልደክም ስትል ሌላ ይነካል። በ3 እኮ ነው እድሜ የሚያልቀው። 3 ነክቶ አሁን በየቀኑ አይመስልም፣ ያረጋ አይመስልም። አሁን እኛ ስናወራ ዘነ መገኘቱ አለ እንጂ የፈለገው ነው የሚሰራው። እስቲ አሜን በሏ። አንመሰረትበትም ነው ጳውሎስ የሚለው። አንዳንድ በሚደረጉ ነገሮች ነው አንመሰረትም። መሰረታችን ራሱ ክርስቶስ ነው። ኢምፐርሰን ክራይስት ነው ፋውንዴሽኑ። እና ተመስረቱ የሚላቸው ልምምዳቸው ላይ አይደለም። ተመስረቱ የሚላቸው የሆነ ሰው ላይ አይደለም። ተመስረቱ የሚለው ክርስቶስ ራሱ ላይ። ምክንያቱም የቤተ ክርስቲያን መሰረቷ ክርስቶስ ነው። ጥሩ ስብከት አይደለም። የቤተ ክርስቲያን መሰረቷ ክርስቶስ ነው። ራሷስ የህይወት ምንጯ ማለት ነው። ሶርስ ኦፍ ላይፍ ክርስቶስ ነው። ስለዚህ በደንብ ወደ ውስጥ የምትገባ ከሆነ ክርስቶስ ላይ ግባ ነው። እማትነቃነቀው እሱ ላይ ከተመሰረትክ ብቻ ነው። ምንም ነገር ሲዝናል ያለንበት መንፈሳዊ ሌቭላችንን የሚሽር እኮ ይመጣል። ሌላ ነገር እግዚአብሔር ሲገልጥልህ ልጅነትን ሽር ያለው ትላለህ። ያሳበደህን ጉዳይ አይመሰረትም እዛም ላይ ነው። እግዚአብሔር ልጁን እንደገና ያብራልን። እንደገና ኢየሱስን ያሳየን እና ጳውሎስ ተመስረቱ ይልና ቀጥሎ ተደላደሉ። በጣም ብዙዎቻችሁ እየጻፋችሁ ነው፣ ግን ንገሩት እስቲ ያጠገባችሁ ያለው ሰው ኢየሱስ ላይ ኑር በሉት። ኢየሱስ ላይ ሴትል አርግ በሉት። ስለዚህ ከዚህ ዓለም ነው የሄድ ነው፣ ከክርስቶስ አንሄድም። ከዚህ ዓለም ሸሽተን ኢየሱስ ላይ መተናል። ከክርስቶስ መቼም አንሄድም። ለዘላለም ነው የምንኖረው። እላዩ ላይ ለዘላለም ነው የምንኖረው። ተመስረቱ ይልና ተደላደሉ የሚለው በቋሚነት ለዘላለም ከክርስቶስ ጋር መኖር፣ ፊቱን እያየ ማንነቱ እየበራለ መለኮትነቱ እየገባ ፈጣሪ ነው ዋው እያልክ በጣም ከደቃቋ ማይክሮስኮፒክ ሆነችው በጣም ትልልቅ እስከሆኑት ድረስ የፈጠረው እሱ ነው። የሚደንቅ ነው። እሱ ነው ፍጹም ሰው ነው። እርቃኑ መስቀል ላይ የሞተው በጣም የሚደንቅ ነው። እሱ ላይ ተመስረቱ። ኢንተርቴን የምናረግበት እውቀት ብቻ ሳይሆን መኖሪያችንም ነው ይሄ። አሜን ነው። ይሄ ከገባን በጣም ብዙ ትግል እንቀንሳለን። የሚጎትተን የሚስበን የጸሎት ርዕስ እንኳን እንቀንሳለን። እሱ ላይ ብቻ ፎከስ የሚያደርግ አይን እግዚአብሔር ይስጥ። በእውነት እግዚአብሔር አብ ራሱን ያስተዋወቀን እኮ በሱ በኩል። መንፈስ ቅዱስ እኮ ወደኛ የመጣው በሱ በኩል ነው። ሰብስቦ መንፈሳዊ ዓለምን እኮ መሬት ወርዶ በስጋ ወራት እኮ ያብራራልን እኮ ነው። በሰው ቋንቋ ወርዶ ቁጭ ብሎ እኮ አወራ። ጳውሎስ እንደዚህ ይላል፣ ተደላደሉ ላዩ ላይ በክርስቶስ ማንነት ላይ ቤተክርስቲያን ሁል ጊዜ ትኖራለች። ስለዚህ ጳውሎስ እያወራው እንደ ግለሰብም እንደ ቤተ ክርስቲያንም ተመስረቱ ተደላደሉ ይልና ሶስተኛ ምንድነው የሚለው? እዚች አንዷ ቁጥር ላይ ቆሙ። ስበት፣ ግፊት፣ በጣም ዲሴፕሽን፣ የዲያብሎስ ሽንገላ፣ ያሮጌው ሰው ማንነት ጎታቹ ብዙ ነው። ቁሙ። ፊትህን እንደ እሳት የሚያቃጥል ወላፈን ከዓለም ይላካል። አቋምህን ለማስቀየር የሚታገልህ በኃይል እምቢ ካልክ ደግሞ ልብህን ደግሞ በሚያቀልጥ በሚያማልልህ በጣም ልትወደው በምትችለው መንገድ ደግሞ ተሰርቶ ይቀርብልሃል። ከክርስቶስ ላይ ነቅሎ እላይ ሊያቆምህ፣ ከክርስቶስ ላይ ነቅሎ ሌላ ነገር ላይ ሊመሰርት። ጳውሎስ እንደዚህ ይላል፣ ቁሙ። ለዚህ በጣም ትልቁ ምሳሌያችን ራሱ ጌታችን ኢየሱስ ክርስቶስ። ዕብራውያን ምዕራፍ 12 እዚህ ይላችኋል። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን አይደለም ይላል አሉ። አሸናፊዎች ምስክሮች የብሉይ ኪዳን አባቶች ናቸው። እንትን ነው፣ ስቴዲየም ነገር ነው፣ አምፊቲያትር ነገር ነው፣ ተሰብስበው ገብተዋል ይለናል። በጣም አስገራሚ ሰው ነው ጳውሎስ ሲጽፍ። ከነሱ መካከል አንዳቸውም ማለት ሞዴል ሊሆኑን አይችሉም ማለት። በጣም እናከብራቸዋለን፣ እጅግ እናደንቃቸዋለን። ኢየሱስ መጥቶ ሁሉንም አደበዘዘው እና እነሱን ስቴዲየሙ ላይ ሽልማት መሆናችሁ ቲፎዞ ናችሁ። ስትሮጥ አንተ በርታ። እናንተ ስለ ሩጫ አይነገራችሁም ኢትዮጵያውያን። ረጅም ርቀት አሁን ሲሮጡ አይደል? አንዳቸው ሲሮጡ ብዙ ስለሆኑ ነው። አንዳቸው ሲሮጡ ስቴዲየሙ ላይ ያላየ ካሜራው ሲያዞርልን እኛ በጣም ገብተን የምናየው ነገር ሩጫ ስለሆነ አንድ ልብስ የለበሰ ልክ እንደኔ የለበሰ እነሱ በቁንጣና በምናምን ሲሮጡ እንደኔ የለበሰ ሰውዬ አይዞ ይላል። ባንዲራ ለብሶ 100 ሜትር አይሮጥ፣ ዞሮ እስኪመጣ ይጠብቀዋል ቆሙ። ሙሴ እንደዚህ ነው እና ልታየው አትችልም። እየሮጠ ሯጩ በርታ ሲለው እንዳንተ አይነት ደጋፊ ከየት ይመጣል ይላል።
ሙሴ ጋር መቆየት ማለት እንደሱ ማለት ነው። በዚህ አንደኛ ጊዜ ትበላለህ፣ ቀጥሎ ሜዳ ላይ አታገኝም። ሩጫውን ሳትጨርሰው ሊደወል ሊያልቅ ይችላል። በዚህ እንትኑ ራሱ ደጋፊ ራሱ ምን ትሰራለህ ነው ያጠገብ ዋንጫ በበላ እኮ ነው የሚሻለኝ ብሎ ይሄዳል። ሙሴ ራሱ በዚህ የሚያደንቅ ኢየሱስን ካየ ነው። እንደ ደመና በዙሪያችን ካሉልን አለና ዕብራውያን ናቸው አባቶች እነሱ ናቸው። ዕብራውያን ማለት የብሉይ ኪዳን መጻሕፍት ባለቤቶች ናቸው። የቀደመው ኪዳን ታሪክ በሙሉ ቀጥታ የነሱ ነው። ቀጥታ የኛ ነው ቢሉ እውነታቸው። ዕብራውያን ከእስራኤል ወገን በቃ ኮር ማለት። ስለዚህ አባቶቻቸውን አደ ሙሴና ሲሉ ቲፎዞ ነው የተደገፉበትን ምርኩዝ ነጥቆ መሬት ጥሏቸው ብድግ ያለ ቆይ ቆሙ ላሳየዱ ማን አለ ሲሉ እነሱ በዙሪያችን ካሉልን ይልና እርሱ አይደለም የሚለው ስለ ኢየሱስ ነውርን ንቆ ኢየሱስ ነውርን ናቀ። ለኢየሱስ ነውር ምንድን? ሊሞት መጥቶ መንገስ ነው ነውር። እኛ ለመንገስ ነው የምንጸልየው። እሱ እኮ ነውር ያለው እኮ ሊያነግሱ ሲሉ ትቷቸው ሄደ። ለምን ልሞት ነው የመጣሁት ይልና ሊሞት ሲል የሰው ልጅ ሊከብር ነው። እንዲህ ዝብርቅርቃችንን አውጥቶ ነው እኮ ሄደ። በእውነት እኮ ነው የምላቸው። አሁን እኛ ስቲል ዓለምን ኢሚቴት እያደረግን የምንጓጓው ከዓለም ነው እንጂ ወንጌልን እኮ በደንብ እኮ ካነበብ ነው በእውነትም የዚህ ዓለም ጠላት ነን። ነውርን ናቀ ይላል። ለሱ ነውር ምንድን ነው? ሂዱና ለዛች ቀበሮ ነገሯት ማለት ነው። ቄሳር እፈልጋለሁ ለዛች ቀበሮ ነገሯት አለ። እንተና ሲስተሙን ሬዚስት አደረገው። ነውርን ንቆ ከፊቱ ስላለው ደስታ። ከፊቱ ያለው ደስታ ምንድን ነው? እኔ ነኛ። ይሄ ህዝብ ነው። ቅዱስ ህዝብ ለእግዚአብሔር መዋጀት ነው ደስታው። ባይዘው የሚገባበት ክብር አይደለም ደስታው፣ እኛን ይዞ መግባቱ ነው። ይሄን ክብር እኮ ትቶት ሳይመጣ ለዘላለም ኖሮበታል። እሱ አይደለም። ምክንያቱም ዮሐንስ 17 ላይ ጸልይ አይደል እንዴ? ዓለም ሳይፈጠር በፊት በነበረኝ ባንተ ዘንድ ባለኝ ክብር አክብረኝ። ቮይድ የሆነ ባዶ ቦታ አይደለም። አዎ ነበርኩኝ እና በዚያው መልሰኝ ነው። የሱ ነበር ለዘላለም። አሁን ወደዛ መመለሱ አይደለም እሱን በጣም ደስታ ያሰኘው፣ ይዞን መሄዱ። ከፊቱ ስላለው ደስታ ማለት እኛን አየን። እዛ ክብር ውስጥ ተመልሼ ብቻዬን አልሄድም ማለት እና የማይቆጠር ህዝብ ይዤ ልገባ ነው። ነጭ፣ ጥቁር፣ ቢጫ ከዛሬ ስንት ዓመት ጀምሮ እስከ ዘንድሮ ባህላዊ ዘመናዊ እንዳለ ይወጣል። ያ ቀን ዛሬ ቢሆን ጥርግ ብለን እንግዲህ እነ ጳውሎስ ምን አጠገባችሁ ቆመው እየተያየን ሚስ አታርጉትም። እሱን ቀን እኔ በጣም ነው ሚስ ማረጋው። አዲስ አበባ መሮኝ አይደለም እንደ ሰማይ የሚናፍቀኝ በእውነት እኮ ነው የምላችሁ። እኔ አልመረኝ እንዴት ይመረኛል? አይመረኝም። ከጌታ ጋር የምኖረው መሮኝ አይደለም፣ ኢየሱስ ናፍቆኝ ነው። እነዛን ሰዎች በእንደዚህ አይነት የህይወት አቋም የጨረሱት ሰዎች አይናፍቋችሁም? ለማየት የሚደገም የማይመስል ህይወት የኖሩ ሰዎች ለወንጌል እውነት እና ከፊቱ ስላለው ደስታ ይልና በመስቀል ታግሶ ሞተ አይደለም ይላል። በሰማያት በግርማው ቀኝ ተቀምጧል። ይሄ የሮያል ቋንቋ ነው የሚያወራው። the right hand of his majesty የሮያል ኖርማል ዝም ብሎ ከበረ አይነት አይደለም። የነገስታት ነው ወሬው። ክብር ለኢየሱስ ይሁን። ከዛ ወደኛ መጣ። ቁጥር 3 ላይ 12:3 ላይ ዕብራውያን እንግዲህ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች እንዲህ ባለ መቃወም የጸናውን እርሱን አስቡ። እግዚአብሔር ዓይናችንን ኢየሱስ ላይ ይትከለው። ያኔ ዓለምን የመናቂያ ጉልበት ኢየሱስን ማየት ቆሙ። እሱስ ቆሟል፣ ታግሷል። ሐሳብ የሚያስቀይር አልነበረም። የክርስቶስ የመስቀል መንገድ ነበር። እንኳን ቀድሞን ሄደ። እኛ ብንሆን አንሰቀልም። ምክንያቱም እሱ የተሰቀለው ዝም ብሎ ነው። እኛ ብንሆን እንመልሳል። በጥፊ ሲመቱ ዝም የሆነ እኛስ ስነሳ አሳያለሁ። አንሞትም፣ አንሄድም። ኢየሱስ መሰቂያው ጋር የደረሰው መንገዱን የሄደበት ዲሲፕሊኑ ሲሪየስ ነው። እኛስ እንደዚህ ኢየሱስ ራሱ ከፊታችን ሄዶ እንኳን ሄዶ የማልጅ እንደሆንኩ አታውቅ። አባቴ ሰማይና ምድር የፈጠረ ነው እጸልይ ይባሉ ብሎ ራሱ ፈጣሪው ዝም ብሎ ሄደው መንገድ ጌታ ምንም አይለንም። ባይዘይ ታጠነኝ አሳየዋለሁ አይለንም። ጨርሰው ነው የሚል ጨርሰው መንገዱ ነው። አትመልስ። ኢየሱስ ጸንቷል። ጳውሎስ አለው ሞዴል። ይሄ ሰውዬ ገና 60 ኤዲ ላይ ነው የሚጽፈው። 60 ኤዲ ላይ ነው። ገና 30 ዓመት አካባቢ በጌታ ቤት የኖረው ስንት ዓመት ሊኖር እንደሚችል አያውቀው። ስለዚህ አሁን እሱ ጸንቻለሁ ገና ይቀረዋል። የጸና ግን አለ፣ የቆመ የጨረሰ ግን ያውቃል። አንድ ነው ያለው በዘላለም ውስጥ ወደ ኋላም ወደፊትም ኢየሱስ ብቻ ነው። እኛ ብቻ እኮ አይደለም እኮ የቀደሙ አባቶቻችን ምልክት የተደረገላቸው እኮ ክርስቶስ ነው። እኔ አዲስ ኪዳን ላይ ያለው ሰውዬ በዘላለም ሕይወት ውስጥ ገብቼ በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ ያገኙት እኮ አይደለም። ሩቅ የቆሙ ሰዎች ተሳለሙት እኮ ይል። እነሱ እንኳን ገና ኢየሱስ ሳይመጣ ከ1000 ዓመት በፊት ቆመው ይመጣል ብለው ከሩቅ አይተውት ተሳለሙት ማለት ሰላም ያሉት አይደል እንዴ? ሰላም ያሉት እኮ እጃቸውን አንስተው እኮ አይደለም፣ በመኖር ነው ሰላም ያሉት። አየ እንደሚመጣ የሚያስታውቀው ለነገሮች ያላቸው ምላሽ ነው። ኢየሱስ ይመጣል ብለው ከቤተ መንግስት ወደ ጭቃ ማቡካት ተራመዱ። የፈርዖን ቤት ትተው ወጡ።
ለምን ወጣ ስትሉ ስለ ክርስቶስ ይመጣል። መቼ ነው የመጣው? እኔ እንጃ። አሁን አይመጣም። እኔ እያለሁ አይመጣም አውቃለሁ። እንደኔ ያለ ነብይ ነው የሚያስነሳው የሚል ትንቢት በሙሴ አፍ እኔ አልጨብጠውም። እንደሚመጣ እርግጠኛ ነኝ። አምኜ እሞታለሁ። እኔ አሁን አንድ የመጽሐፍ ቅዱስ ክፍል አለ እንደው እግዚአብሔር ይስጠን አምነው ሞቱ። አንተ ሰው ጨብጦ ሞተ ይከብዳል እኮ። አምነው ሞቱ አልያዙትም ይላል እና አምነው ይመጣል ብለው ለትውልዳቸው ነግረው ሳይዙት ለዛ አይደል መትረፍ እየቻሉ ይላል። ትንሣኤን ተስፋ አድርገው ለሞት ለሚዳርግ ነገር ራሳቸውን ሰጡ ይላል። መትረፍ ይችላሉ። ኢየሱስ መጥቶ ሙታን ከመቃብር ይወጣሉ ብለው ትንሣኤ አለ ብለው ለሞት ለሚዳርግ ነገር ፈቀዱ። የብሉይ ኪዳን አባቶች አንተ ኖህ እኮ ዘፍጥረት ላይ ራሱ እኔ ብዙ ሲሰበክ ማልሰማው ሰው ነው። ሰንዴይ ስኩል ላይ ልጆች ናቸው የሚማሩት መርከብ እየሰሩ ለምንም እኮ በቃ እንዴት አርገ ታመጣዋለህ? አዲስ ኪዳን ላይ የዕብራውያኑ ጸሐፊ ያመጣው አንድ ቁጥር የሰጠው በዚህ ለሙሴ ያን ሁሉ ምዕራፍ ለአብርሃም ያን ከኖ ምን ያውጣ? እውነቱን ነው። አንድ ቁጥር ኖህ በእምነት መርከብ ሰራ። ሰው በእምነት ይሰራል እንዴ? በእንጨት እንጂ ኖህ በእንጨት ሰራ አይደለም፣ በእምነት መርከብ ሰራ። 120 ዓመት እግዚአብሔር ከህይወቱ ላይ ወሰደ። አንድ መርከብ ለመስራት 120 ዓመት ተጨምቆ አንድ ቁጥር ነው። እግዚአብሔር አንድ ቁጥር ነው ካለ ያዋጣል 120 ዓመት መስጠት። ሙሉ መጽሐፍ ከህይወቱ ይወጣ ማለት የለብህም። ለዚች ብሎ 120 ዓመት ኮንሱም አረገ እግዚአብሔር ከላዩ ላይ። እሺ አለ ይኸውልህ በእምነት መርከብ ሰራ ይልና ይህንንም ዓለም በዚህ ኮነነ። መርከብ መስራት ኖህ የሰራቀን መርከብ መስራት ነው። ሲቆይስ ዓለምን መኮነን ሆነ። መርከብ መስራት ዓለምን መኮነን ሆኖ ተተረጎመ። ሲቆይስ በእምነት የሚገኘው ጽድቅ ወራሽ ሆነ ይላል። ቁጥር 7 አንብቡት። ሰውየው ማለት በነ አዳም ዘመን የነበረ ሰውዬ አንተ ምን ምክንያት አለው? ሰውየው እዛ ዘፍጥረት መግቢያው ላይ ያለ ሰውዬ እግዚአብሔር ሰው የፈጠረ ሰሞኑን የኖረ ሰውዬ በእምነት የሚገኝ ጽድቅ አገኘ። ስንት ሺህ ዓመት እንደሆነ አላውቅም። ኢየሱስ እንግዲህ ከዛ በኋላ እኔ ከሙሴ ወዲህ ነው 1440 ዓመት አካባቢ፣ ከአብርሃም 2000 ዓመት አካባቢ ነው። የኖህ 4000 ዓመት ማለት ከ4000 ዓመት በኋላ ይመጣል ብሎ አንተ አሻግሮ በእምነት የሚገኘውን ጽድቅ አገኘ። ምን ማለት ነው? ትንሣኤ ሙታን ቀን ኖህ አለ። እንኳን እዚህ ኪዳን ላይ ላለ ለኛ በቀደመው ኪዳን ለነበሩት እንኳን ምክንያት አሳጥቷል ኢየሱስ። እግዚአብሔር ወደ ኋላም ወደፊትም ዘላለምን መሃል ላይ ያቆመው ልጁን ኢየሱስ ክርስቶስን ብቻ ነው። እስቲ ጮክ በሉና ኢየሱስ በሉ እስቲ። ተመስረቱ፣ ተደላደሉ። ከወንጌል ተስፋ የወንጌል ተስፋ የሚባል አለ እዚህ ቤት ብቻ ያለ ዓለም የማታውቀው የወንጌል ተስፋ ከሱ ነው። አለሳ ትናወጡ ቁሙ። ምንድነው በወንጌል የተገኘው ተስፋ? እግዚአብሔር ምንድነው እሰጣችኋለሁ ያላችሁ? የዘላለም መንግስት። ክርስትና ሌላ ተስፋ አለ? እኔ እስካጠናሁት ድረስ ሌላ ተስፋ የለም። መሬት ላይ ያሉ የተስፋ ቃሎቻችንን አይደለም ጳውሎስ ተስፋ የሚለው። ኦፍ ኮርስ እግዚአብሔር እነሱንም ተናግሯል፣ ያደርጋል። ምንም ጥያቄ የለውም። ብቻ እግዚአብሔር ይናገር። አደርጋለሁ ካለ እግዚአብሔር ስለምንም ነገር ከተናገረ ያደርጋል። ጳውሎስ ግን እየተናገረ ያለው የጋራ ተስፋ አለን ሁላችን። የጋራ ተስፋችን በወንጌል የተገኘ ተስፋ ነው። ወንጌሉን ያው ምዕራፍ 1 ቁጥር 4 ሮሜ ምዕራፍ 1 ቁጥር 4 ላይ ዲፋይን አድርጎታል። ወንጌል ምንድን ነው? ወንጌል ስለ ልጁ ነው። ወንጌል ስለ ልጁ ነው። አምኩ በእውነት እንትና ስቴትመንታቸው ሲሪየስ። ወንጌል ይገርማል እኛና የሚሌሉ ወንጌል ስለ ልጁ ነው። ማን ነው ልጁ? በስጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን በኃይል በመነሳት የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ ክርስቶስ ነው ብሎ ድምቅ አረገው። ይሄ ነው ወንጌል አለ። ይሄ ወንጌል የሰጠን ተስፋ አለ። ምን? የዘላለም መንግስት ወራሽ ነህ። በእውነት እኮ ነው የምላችሁ እናንተ በጣም የተመሰገናችሁ ናችሁ። ግን በጣም ብዙ አይነት ነገር ለመድን አይደል? ቸርች በጣም ብዙ አይነት ነገር ለመድንና እንደነዚህ አይነት ነገሮች የሌላ መሰሉ የኛ እኮ ናቸው። ባይዘው መሬት ላይ ሪጆይስ እያረከ የምትኖርበት ይሄ ነው። ክርስቲያን ከዘመረ፣ ክርስቲያን እልል ካለ፣ ክርስቲያን ወድጄ እከተልሃለሁ ካለ በወንጌል በተገኘ ተስፋ ነው። ምን አለ አሁን እኮ ባይዘው የመጀመሪያ ፈርስት ሴንቸሪ ላይ የነበረ ሰላምታ ነበር። በኋላ እዚህ አርሊ ክርስቲያኒቲ ያኔ በነበረበት ዘመን በኋላ ስንወጣ ሰላም እንባባሏለን። እሱን ሰላምታቸው ምን መሰለ? ሲያገኝ መንገድ ላይ ይሄድ ሰላም እኮ ነው የሚል እንዴ። አሁንኛ የምንባባለው ነገር አለ። ይቀር የኛ የመጽሐፉ ይሻለኛል። ሩቅ ዘመን ስለሆነ ኢየሱስ ተነስቷል ይለዋል ጳውሎስ። ጴጥሮስን ቢያገኘው መንገድ ላይ ኢየሱስ ተነስቷል። ከዛ ነው ወሬውን የሚቀጥል። ከዛ ሄዶ ሲመለስ ካገኘው ኢየሱስ ይመለሳል። በተከታታይ ትምህርት ነው የሚጨብጡ። አንተ ተነስቷል ይመለሳል እያለ እየጨበጠ ምን ታስባለህ? መሄድ ነው ትዝ የሚል። ይመለሳል ሲል አብሬ ሄዳለሁ ነው በቃ። ቀጥሎ
ሌላ ባይዘው ልታወር ያሰብከው ነገር ይጠፋባል። ኢየሱስን አውርተው ትሄዳለህ። የወንጌል ተስፋ ሁሉ ነገራቸው ተስፋውን የሚያሳይ ነው። ሰዎቹ ምን ያክል በዚህ እንደተያዙ የምታውቁት ደብዳቤዎቻቸውን ስታነቡ፣ ለቸርቾች የሚጻፉ ደብዳቤዎች ከሮሜ እስከ ይሁዳ ባሉ 22 ደብዳቤዎች ላይ በሙሉ ይዋቸው ውስጥ ካራክተር ምናምን ከነካኩ እንዳትጎሉ የሚሉት ከዘላለም መንግስት በጣም ካሞገሷቸው፣ በጣም ደግሞ ከሬጅ ከሰጧቸው፣ በጣም ካበረታቷቸው ደግሞ በዘላለም መንግስት በጌታ ቀን በሰማያት ምናምን ነው የሚሏቸው። ምንም ፐርሰናል ነገር አያወሩም። የእግዚአብሔር መንግስት ጉዳይ ነው የተብራራው በዚህ መጽሐፍ ላይ። ክርስቲያኖች ከሆንን ከዚህ የተለየ ህይወት የለንም ማለት ነው። እየደገምን እንድንኖረው የተጻፈው እዚህ ላይ ነው። እየደገማችሁት ኑሮ የተባለው ይሄን። ክብር ለኢየሱስ ይሁን። አፕስ ኤንድ ዳውን የተለያየ በህይወት ላይ የሚገጥም ቻሌንጅ ዘመንም ያመጣው። አሁን ፖስት ሞደርን ነው፣ ሞደርን ብቻ አይደለም፣ ዘመናዊ አይደለም። አሁን ዘመኑ ድህረ ዘመናዊ ነው። ጌታ ካልመጣ ደግሞ ሊሰልሱት ይችላሉ። ቻሌንጃችን የኔና የነ ጳውሎስ ተመጣጣኝ ላይሆን ይችላል። እውነቱ ግን እነሱንም እኛንም እኩል ነው የሚያኖረው። ኮንቴክስቱ ሊለያይ ይችላል እንጂ በተለያየ ኮንቴክስት የምንኖረው እውነት ግን ሁለት አይነት አይሆን፣ ስታንዳርድ ነው። አሜን ነው። በወንጌል ተስፋ ሳትናወጡ ለዘላለም ቁም። ጌታ ይባረክ። እና ቀጥሎ የሚላቸው ቺኖችን ልንገራችሁና ልጨርስ። ቀጥሎ የሚቀጥለው ቁጥር ላይ ማለት ነው ከፀሐይ በታች አይደለ በዓለም ዙሪያ የተሰበከው ወንጌል የሆነው ነው የሚለው እዚሁ ቁጥር 23 ላይ ነው። ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ ቀና ይላል የዚህ አገልጋይ ሆንኩ። አሁን ጳውሎስ ባይዘው እስር ቤቱ ይጠበዋል፣ ማሜርታይን ይጠበዋል። ምን የዚህ አገልጋይ የምኑ ከሰማይ በታች የተሰበከ ወንጌል ይልና ይሄ ነው፣ ሌላ ወንጌል የለም። እናንተ እዚህ ቱርክ ምናምን ያላችሁት ቆላሲያንስ፣ እንደገና እዛ ደግሞ እዚህ ሜዲትራኒያን ኤሪያና ኖርዝ አፍሪካ ደግሞ አለ፣ የቀሬና ምናምን ሊቢያ፣ እንደገና ደግሞ ወደዛ ደግሞ ወደ እዚህ ደግሞ ወደ ጣሊያንና ሮም ደግሞ ተሰብኳል። ከሐዋርያት ሥራ ምዕራፍ 2 በኋላ እንደ ሰደድ እሳት ነው አይደል ሄደው ወንጌል ከሰማይ በታቸው በተለያዩ ዓለማት ተሰብኳል። ከሰማይ በታች የተሰበከ ወንጌል ይሄ ነው፣ ሌላ ወንጌል የለም። ኢትዮጵያ ውስጥ ይኸው እየሰበከ ነው። ይሄ ነው ወንጌል፣ የለም ሌላ ይልና ጳውሎስ ይገርማል ሲሉት እኔም የዚህ ወንጌል አገልጋይ ነኝ። ወንጌል አገልግሉ፣ ወንጌልን አገልግሉት። በእውነት የወንጌል አገልጋይ መሆን የመጨረሻ ሹመት ነው። የመጨረሻ ሹመት በእግዚአብሔር መንግስት ውስጥ እግዚአብሔርን ማገልገል ነው። ዋን ኦፍ ምናልባት ከሚሊዮኑ አንዱ ቆሞ መስበክ እንደኔ ሊሆን፣ ሌላው እንደናንተ ቁጭ ብሎ መስማት ሊሆን ይችላል። በተለያየ አቅጣጫ እናንተ በእናንተ አውዱ ሰዱት። እኔ አገልጋይ ነኝ። ሐዋርያነት የሥራ ድርሻውን መኖር ነው። አገልግሉ። ይሄው ኖራለሁ አለ። ፕሪች እያደረገ አይደለም። አሁን በየቦታው እየዞር እስር ቤት እኮ ነው ያለው። አገልጋይ ነኝ ይላል። ከሰማይ በታች ለተሰበከው ወንጌል አገልጋይ ነኝ። አሁን ምሳ እቺ እንትኗ ከእስር ቤት ከዚህ ጠባብናት ከዛ ሲያወጡት የሚበሉበት ሰዓት አለ። እዛች ሰዓት ላይ እስረኞቹ ይሰብካል። እና ናሲሞስ ምናምን ያዳናቸው እዚህ ሮም እስር ቤት እና የእንትን ሰዓት አለችው ቁርስ መብያ ሰዓቱ ላይ ተጋይልና አንድ ሰው ጥግ ላይ ይዞ ይቀመጣል። የታወቀ ነው። ከዛ ቀጥሎ ሰውየው ደብዳቤ ይጻፍለታል። ድሮ ሌባ ነበር፣ ዘንድሮ አረ ቀድሞ ወንበዴ ነበር አለ። አሁን በጌታ የተወደደ ወንድማችን ነው አለው። የት በእስር የወለድኩት እኮ ነው ያለው። የወንጌል አገልጋይ ነኝ ይላል። ቦታ አይመርጥ፣ ወቅት አይመርጥ፣ ጊዜ አይመርጥ፣ ኮምፈርተብል ዞን አይፈልግ። ባይ ኤኒ ሚንስ እኔ በህይወት ካለው ሰብካለሁ። በህይወቴ ሁሌ ሰብካለሁ። ስችል አወራለሁ። ኑሮ ስብከት ነው። ሰውየው አንተ የሚያሰቃየውን ሰውዬ እወድሃለሁ ይለው። የሚረግሙትን የሚያሰቃዩዋቸውን እኮ መልካም ብታደርጉ የሚለው እኮ እሱ እኮ ነው የጻፈው። ገራፊውን እኮ ነው እወድሃለሁ ይለዋል። ደግሞ መግረፍ አይደለም አያየው። ተንበርክኮ ነው ንስሐ የሚገባው ሰውየው። እየኖረ ይሰባ ኢየሱስ ያድናል ቢለው ከምንድን ነው የሚያድን ይለዋል። ስለዚህ እየኖረ ነው እወድሃለሁ። ዝርክርክ ያደርጋል። እዚህም አገልጋይ ነኝ። ከሰማይ በታች የተሰበከውን ወንጌል ሁሌ ስበኩት፣ እየኖራችሁ ደግሞ እያወራችሁ እና ይመካል። መመኪያዎቹ ራሱ በጣም ብዙ ቦታ ብዙ ሰውን የሚያሳፍር ብዙ ቦታ ብዙ ሰው ክርስቲያን መሆኑንም አይገልጥ። ክርስቲያን ነኝ አይልም። ጳውሎስስ አገልጋይ ነኝ። አገልጋይ ነኝ ማለት ዶሎስ ነው። ዶሎስ ማለት ለጳውሎስ ነው ክብር እንጂ የቃሉ ትርጉም ስሌቭ ማለት ነው። ሰርቫንት ማለት ብቻ ሳይሆን ስሌቭ የተሸጠ ባሪያ ማለት ገዝቶኝ ነው የሚል እና ጳውሎስዬ ኖ እሱን ኤክስፔክት አድርገን ፖዚሽን አይፈቅድም። ሁሌ ጆሮ አፉ ጋር ነው ስቀመጥ፣ እሱ እስኪቀመጥ ጠብቄ ከጉልበቱ በታች ነው መቀመጥ። ክብር ኤክስፔክት አላደርግም። ክብሬ ለሱ እንደዚህ መሆኔ ነው። አሜን ነው። አፍተሮ ሌላ ክብር አለ እንዴ? ለጌታ አገልጋይ ከመሆን ሌላ ምንድነው? ሌላ ክብር ብለን የምንተረጉመው በሙሉ በጌታ ያሉኑ ሰዎች እኮ ሊኖሩት ይችላሉ። ለኛ ክብራችን የክርስቶስ እግሩ ስር መውደቅ፣ ተነስ እስኪል መጠበቅ። አያወራም እኮ ባሪያ እኮ መልስ የለውም። ባሪያ ሁሌ ጆሮ ጌታው ጋር ነው። ኮሽ ካል አቤት
እንዲያርግ ካለ ባሪያው በምንም አይነት እንትን አይቆይም፣ እዛ ጋር ይሮጣል። የዚህ ወንጌል አገልጋይ ነኝ ማለት የሚጠይቀኝም በሙሉ መልስለታለሁ። ወንጌል ምን እየጠየቀው ነው? ነፃነቱን ጠየቀው። ነፃነቱን ሰጥቶ ታሰረ። ነፃነት ጠየቀኛል። እስሌቭ ነኝ አልችልም ማለት መታሰር ነው ድል ፈንታ። ብር ጠየቀው፣ ገንዘብ ጠየቀው። ገንዘብ ጠየቀው፣ የአናሲሞስን ዕዳ እኔ ከፍላለሁ አለ። እሰጣለሁ አለ ብሬን። እድሜ ጠየቀው፣ 35 ዓመት ከፈለ። መጨረሻ ላይ ወንጌል ህይወት ጠየቅ፣ ልሄድ ነው አለ። ታማኝ ባሪያ። ክርስቶስ ላይ ስንደላደልና ስንመሰረት እንደዚህ ከመሆን ውጪ ሌላ አይነት ሰው እዚህ ቤት አንሰራም። አፍተር ኦል መንፈስ ቅዱስ ነው የሚሰራን። ሪሊ መንፈስ ቅዱስ ከሰራን ደግሞ የክርስቶስ አይነት አድርጎ ነው የሚሰራን። አትጠራጠሩ። ምናልባት በጣም አሞን በጣም ተሰቃይተን በቃኝ እንዳንልበት የሆነ ቦታ ላይ እያባበለ ምን እያለ ይሰራናል እንጂ ኢየሱስን እንድንመስልለት እኛ ላይ ይጨክናል። ለዘላለም የሚያኖረኝ በዚህ መንገድ ስለሆነ ቢያመኝም ዘላለም ሊያቆየኝ ስለሚፈልገኝ ይጨክንብኝ። እግዚአብሔር ለሰው የማይራራው መስቀል ላይ አይደል? አያዝንልን። አባቴ ስንል ሞት። ለምን ስትሞት ነው የሱ የምትሆነው። ቢያወርድስ ለዘላለም አያገኝህም። ሲገልስ ለዘላለም የሱ ትሆናል። ስለዚህ እግዚአብሔር አድኖኝ ከሚያጣኝ ገሉ ያድነኛል። መቀላቂያው ከባድ ነው። አወጣጣችን ከባድ ስለነበረ ነው መግቢያው ከባድ የሆነው። ስንወጣ ድርምስ አድርገን ይወጣል። ስንገባስ ልጁን አስከፍሎትን ያስገባን። ቀጥሎስ እኔንም ያስከፍለኛል። ምን ያስከፍላል? ይኸው መመስረት፣ መጽናት፣ አቆም። ወንጌል ላይ ያለውን ተስፋ ማድረግ የላይፍ ታይም ፕሮሰስ ነው። የእድሜ ልክ ነው። እስከ ዛሬ ጸንታችኋል፣ እግዚአብሔር ይመስገን። ጨርሱ። አሜን በሏ። ትጋት አታቋርጡ። መጸለይ አታቁሙ። በእግዚአብሔር ቃል ውስጥ መቆየት፣ ማንበብ፣ ማጥናት፣ ማሰላሰል፣ ሰው ስታገኙ የእግዚአብሔርን ቃል ማውራት፣ ሜዲቴት አታቁሙ። ቀጥሉ። የሆነ ቀን ነው የሚያምህ፣ የሆነ ቀን ነው ኮንፈርት የሚነሳ። ከዛ በኋላስ የህይወት ስርዓት ይሆናል፣ የአካል ክፍል ይሆናል። ሳታደርገው መዋል አትችልም። እሱ የቀረ ቀን ዕቃ እንደጣለ ሰው ቅር ብሎ ይወጡላል። ፕሬየር ህይወት ከሆነ እስኪሆንስ ጸሎት። ማክሰኞ፣ ሐሙስ፣ ቅዳሜ የሚመጡትን ጠይቋቸው። እልህ አስጨራሽ ነው። ሰው የማይለምደው ነገር እኮ የለም። በቴሌቪዥን አትም እንዴ የጠርሙስ ጫፍ ላይ የሚተኛ ሰው እኮ ትልቅ አልጋ ላይ እንቅልፍ ይዞ የጠርሙስ ሰው ለምዶ እኮ ነው። የጠርሙስ ጫፍና ጫፍ ላይ አድርጎ ትለምዳለህ። ጸሎት ላይ ሲቃይ ትለምደውና ትወደዋለህ። ጌታን አገኝበታለሁ ትላለህ። ለምን መሰለህ? አሳካይቱ መጨረሻ ላይ ጠብ ያደርግልሃል። ያው ማንነቱን ነው ጠብ የሚያደርገው። ታውቃለች አይደል? ብቅ ይልና አለው እሺ ብሎ ይሄዳል። ምንም እኮ አያደርግም። በአለው እሺ ነገ ትመጣ። ምንም አይበለኝ፣ አለው እሺ ይበለኝ። እንደሱ የለም። እሱ አለው ቢል ማንም አለው ቢል ምን ይሰራልሃል? እሱ አለው ካለ ዓለሙ በሙሉ ቢክድ የእግዚአብሔር ቃልስ ደግሞ እንደ እግዚአብሔር ቃል እንትና ከባድ ነገር አለ። መርጣችሁ ማታነቡ ሆነ ማለት ብዙ ሰው መርጦ ነው የሚያነብ። ባይ ዲፎልት እንዲህ ስከፍቱ መዝሙረ ዳዊት ነው የሚወጣው። መዝሙረ ዳዊት ደግሞ ታውቃለች እንትን የለውም፣ ተከታታይ የለውም። አንድ ምዕራፍ ሙሉ ነገር ነው። ታውቃለች የሚቀጥለው ምዕራፍ ላይ አይቀጥልም። መዝሙረ ዳዊት ጀምሮ የሚጨርሰው ሁሉም በአንዳንድ ምዕራፍ ነው የሚያልቅ። ተሰቃየሁ ብሎ ይጀምራል። ጠላቶቼ ከበቡኝ ይላል። ወደ እግዚአብሔር ጮኩኝ ይላል። ወረደልኝ፣ አዳነኝ፣ ተመስገን፣ አለቀ። ይታወቃል። መዝሙር ነው። አነዝርሽ እኮ ናቸው አዲስ ኪዳን መተው የቀየሩት እንጂ የነ ዳዊት እኮ ከበቡኝ፣ በተናቸው። በአንድ መንገድ መጡ፣ በሰባት መንገድ ተመልሰው አይገናኙም። ሰባት መንገድ ማለት ሰባት መንገድ አይደለም፣ ድጋሚ አይገናኙም ነው። ክሮስ እንዳይደራረጉ አድርጎ ለቀቃቸው ነው አይደል? ከዚህ በኋላ አይጨባበጡም። በቃ ደስ ሲል አይደል? ከጠዋት ከእንትን ከቀትር ጋኔል ከምናምን ይጠብቀሃል። እውነት እኮ ምንም ጥያቄ የለውም። እንደዛ ነው እየኖርን ያለ ነው። ጸልይ አይደል የምንኖረው፣ ጠብቆ ነው። ጸልይ የገባ በጣም ትንሿ ናት። በሙሉ ሳታቅ ነው የወደቀው። እኛ እኮ በሙሉ ይጣልን እኮ ነው የሚመስለው። አረ ብናቀው ራሱ አንኖርም ከማጋ። ሰይጣን ምን ያህል ዓለም ላይ ክፋት እያቀደ እንደሆነ እኮ ብናቅ ጸሎታችን በሙሉ ዛሬ ማታ ወሰደኝ አልፈልግም እንዴ አይነግርህም። ለምን ይነግርሃል? ወንጌል አሰብክም እንዴ? እኔ ሰኞ ለማስተምረው ያለኝ ጭንቀት ስፒሪቹዋል ዋርፌር ነው ማስተምረው። ሰኞ ዲሞኖሎጂ፣ ሮብ ክርስቶሎጂ ነው። በጣም ወድጃቸዋለሁ። ግን አሁን ሮብ ሰሙኝ ጥሩ ናችሁ። ሰኞ ግን እንዴት እንደምትሰሙኝ እኮ ኦልሞስት ይሄንን የሚያክል ጉባኤ ነው ያለው። እንደዚህ ብላችሁ ጥሩ ነው። ከማጋ እንደምንኖረው ማወቅ፣ ጠላትን ማወቅ ጥሩ ነው። አካሄድን ይቀይራል። አሰላለፍን ትቀይራል። የእግዚአብሔር ቃል ወርድ ኦፍ ጋድ ሴት ከፍተው ደስ አይለ ያዛጋል። ወዝላለ ምንድነው እባክህ ምንድነው የሚለው? እኔ እንቅልፍ ይመጣል፣ ያንጠራራል። በሀገር ሰላም በሰላም ውለህ
3 ቡና ጠጥተህ ያንጠራራ። ሌላ ወሬ ሲጀምሩ ድካም የለብህ። አንዳንዱ ውጊያ መንፈሳዊ ነው፣ ሌላው ደግሞ ስንፍና ነው። ይህ ምን ግልጽ ነው። ያው እኔም አብራችሁ መሬ ነው የምንኖረው፣ ሁላችንም እናውቀዋለን። ጠላት ኦፍ ኮርስ ጠላት አለበት ጉዳዩ፣ ግን የሌለበትንም ያው ሰይጣን አይልም። ክሌም ካረክ ባይዘ ይጠቀማታል። በሌለበት ባይዘ እሱ እኮ ነው ካልክ ይወስዳታል። የለውበትም አይልም፣ ይወስዳታል። ባይዘ ይገባባታል። ባይዘ እድል ነው አንተ እሱ እኮ እንደ ማይንድ ትሪከር እኮ ነው በጣም እኮ። አሁን እኛ እኮ ሰይጣን የሚመስለን ሰፈር ለሰፈር የሚዞር የሆነ ነገር ነው እንጂ እንደ ኪንግደም ነው። በጣም ስማርት ነው። ትልልቆቹን ሙሴን የሚያክል ትልቅ የእምነት አባት እኮ መንገድ ላይ ያስቀረው ኃጢአት ነው። ሲን ኦልዌይስ እኮ ከሰይጣን ጋር የተነካካ ነገር ነው። ታውቃለህ፣ ሰይጣን ነው የሚያቀርብልህ፣ ዲሲቭ የሚያደርግህ። ጃንት የተባሉ ትልልቅ ሰዎችን እኮ በዲሲፕሽን እኮ ጠቅሎ የጣለ መንፈስ ነው። በጣም ስማርት ነው፣ ሻርፕ ነው። ስለዚህ የሆነች ነገር ስትል ይገባባታል። በሷ በኩል አድቫንቴጁን ይዞ እየሰራ ነው ስትል ኦፍ ኮርስ ይላል ይገባና ወርዶ ጋድ ገልጠ ስታነበው ሲደክም ምን ሲል አንዳንድ እንቅልፍ ይመጣል እየመጣ አንብብ። ከዛ እንቅልፍ ተኛ መጽሐፉ ላይ ያነበብ። ከዛ ቀጥል ሌላ ቀን ከዛ ሳታነብ አትውልም። እንደ እግዚአብሔር ቃል አይነት ፕሪሺየስ የሆነ ነገር ምድር ላይ የለም። እግዚአብሔርን ያወቀ ነው በቅዱስ ቃሉ አይደል? መንፈሳዊ ዓለም የገባን እዚህ ውስጥ አይደል? እኔ አሁን ከሰማይ ጥልቅ ያለበት ሰው የለም፣ በፍጹም የለም። ውሸት ነው፣ ምታት ነው ማለት ነው። ክርስትና ከሆነ የእግዚአብሔር ቃል ውስጥ ነው ያለ። ዘላለም እንደምኖር የነገረኝ እኮ መንፈስ ቅዱስ በድምፅ አይደለም የነገረኝ፣ አንብቤ ነው። ይሄ እኮ የእሱ የመጨረሻ ንግግሩ ነው። አያርመውም፣ አያስተካክለውም። የመጨረሻ ኢቭን የመጨረሻ መገለጥ የእግዚአብሔር ቃል ነው። በእግዚአብሔር መንግስት የመጨረሻ ባለስልጣን የእግዚአብሔር ቃል ነው። ቃሌ ከሚያልፋል እኮ ሰማይና ምድር፣ ሰማያትና ምድር ሄቨንስ ምናምን ተጠቅልሎ ቢሄድ ይሻለኛል አለ ከምሽረው ሬማ ምናምን እኮ ሎጎስ የተደሪትን ወርድ እኮ ነው። አልቀይረውም አለ እግዚአብሔር። መለኮታዊ ሀብት እግዚአብሔር ተክተክ አድርጎ 66 መጽሐፍ ያዘ የሰማይ ላይብረሪ እጃችን ላይ። ኮሜንተሪ ማንበብ በጣም ቆንጆ ነገር ነው፣ አንብቡ። መጽሐፍ ቅዱስና ኮሜንተሪ ግን አይገናኝም። ኮሜንተሪ እውቀትን ኮሜንት ያደረጉ ሰዎች ነው። ይሄ ግን ህይወትን የሚሰጥ መንፈስ ነው። ወርድ ኦፍ ጋድ ብቻ የእግዚአብሔር ቃል ብቻ ነው ህይወትን የሚሰጥ መንፈስ። እኔ ብድግ ብዬ የሆነ ነገር ገብቶ ልጽፍ እችላለሁ። አንተስ በሌላ ጥልቀት ትመጣለህ። እሱ ላይ የእግዚአብሔር ቃልስ አይቀየርም። እዛው ላይ ዴብዝን ትጨምራለህ እንጂ ከዚህ የበለጠ አታመጣም፣ አታወርድም። አፍተሮል የለም። ለዘላለም ህይወት የሚበቃን በሙሉ እዚህ ውስጥ አለ። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል ጋር ያለንን ህብረት በጣም በጣም አጥልቀን እንቀጥል። አጥልቁ፣ ወደ ውስጥ አጥልቁ። የእግዚአብሔር ቃልም እንዳልኳችሁ ነው፣ እንደ ጸሎቱ ነው። እስኪጀምረው ነው፣ አንዴ እስኪጀምረው ነው። ከተያያዘ በኋላ በእግዚአብሔር ቃል ውስጥ ያለውን ሀብት ሰው መካፈል፣ መቁረስ፣ መውሰድ ከጀመረ ሌላ ምንጭ ራሱ አትፈልግም። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል ውጭ የሆነ ነገር በሙሉ ከህይወታችሁ ላይ የተነቀለ ይሁን። የጌታ ቃል ሲናገር አንድ ነገር ይናገራል። ህዝቤ 2 ኃጢአት ሰራ የሚለንባቸው ኤርምያስ ላይ ህዝቤ 2 ኃጢአት ሰራ ብዬ እኔ ምን ሊል ነው? ውሃ ሊያወጡለት የማይችሉ የምንጭ ጉድጓዶችን ቆፈረ ይልና፣ ሁለተኛው ደግሞ ውሃ ሊይዙለት የማይችሉ ሌሎች ጉድጓዶች። አንደኛ ምንጭ የላቸውም፣ ቀጥሎ ቢመነጭም የማይዝ ህዝቤ ከኔ ሌላ ፈለገ። እግዚአብሔር ኃጢአት ያለው ሌላ አማራጭ ፈለገ፣ ከህጌ ሌላ ፈለገ። እግዚአብሔር ከሰማይ ሲያየው ሲን ዲስኦቢዲየንስ ሳተ ህዝቤ። ለምን? ከህጌ ውጪ ሌላ ህግ ፈለገ። የአሦራውያንን የባቢሎናውያንን አማተረ። ያኛው ያስኬደኝ አለ። በእግዚአብሔር ቃል መኖር ለኛ ምርጫ አይደለም። እንትንና እንትን ብለን ሐና ላይ የለውም ምርጫ፣ ብቸኛ ነው። እንደ እግዚአብሔር ቃል መኖር ብቻ። ለመኖርስ ማንበብ፣ ማጥናት። እኔ ቸርች መጥቼ ሳላነብ ያወቅኩት ነገር ልሳን ብቻ ነው። ሳናጠና ይገባል። እጅ ተጫነ መጥ። ሌላውስ የሚጠና ነው፣ የሚነበብ ነው፣ ሜዲቴት የሚደረግ ነው። ብዙ ነገር ከማወቅ ጋር የተያያዘ ነው ቸርች። ኢቭን የዘላለም ህይወት እንኳን የዘላለም ህይወት ዝም ብሎ መኖር አይደለም ማለት አይደል? ጌታ ኢየሱስ እውነተኛ አምላክ የሆንከውን አንተ የላከውን ኢየሱስ ክርስቶስን ማወቅ ይህቺ የዘላለም ህይወት ናት። አንተንና እኔን በማወቅ የሚኖር ነው አለ ጌታ። ለዘላለም የተባረከ ይሁን።